ሴቶች አንድን ወንድ ልጅን ሴክስ ላይ ጎበዝ ነው ብለው እንዲመሰክሩለት የሚያደርገው ምንድን ነው? ወይም አንድ ሴት ከሴክስ በኋላ በፍጹም የማትረሳው ወንድ የሚያደርግህ ምንድን ነው? ምንድን ነው ስለ ሴት ልጅ መረዳት ማወቅ ያለበት አንድ ሴክስ የጀመረ ወንድ የሚለውን ጥያቄ ነው በዛሬ ቪዲዮአችን ላይ ጠቅለል አድርገን የምንመልሰው። አብዛኛው ወንድ እኔ ሴክስ ላይ ጎበዝ ነኝ ብሎ ለራሱ ይመሰክራል። ምክንያቱም የሚያየው ምንድነው? ፐርፎርማንሱ ነው አይደለ? ምናልባት የቆየውን ጊዜ ነው የሚያየው። ነገር ግን ለራስ ስለመሰከርክ ነህ ማለት አይደለም። አብረሃት ያንን ግንኙነት የፈጸምከው ሴት አለች። እሷ እኔ ከሱ ጋር በማደርገው ሴክስ ደስተኛ ነኝ፣ ጎበዝ ነው፣ ጀግና ነው፣ በጣም ጤነኛማና የምፈልገውን ስሜቴን የሚረዳኝ ወንድ ነው ብላ መመስከር ያለባት እውነት እንነጋገር ከተባለ ያቺ ሴት ናት አይደለ? ፍቅረኛክ ወይም አብራችሁ የሴክስ ህይወትን የጀመራችኋት ወይም ባለቤትክ ናት እንጂ አንተ አይደላችሁም። ወይም ወንዶች የምትሏቸው ለጉብዝና ሴክስ ላይ ለጉብዝና ያወጣኸው ወይም የምትናገሩት መስፈርት አይደለም፣ ተቃራኒ ነው ብዙ ጊዜ የሚሆነው። እኛ ሰምተን ፈገግ ነው የምንለው፣ ግን ትክክለኛው አንድን ወንድ በእርግጠኝነት ጎበዝ ነው የሚያስብለውን እኔ እህታችሁ እነግራችኋለሁ በዛሬ ቪዲዮ ላይ። ላይጥምህ ይችላል፣ ስቲል ፈገግ ልትል ትችላለህ፣ ግን እውነታውን ነው የምነግርህ። አንድን ሴት ማስደሰት ከፈለግ አሁን ብዙ ነገር ከእናንተ እንጠብቃለን። እሷ ፈልጋ ከአንተ ጋር ነፃ ሆና እንድታደርግ ኢቭን ጥያቄውን እንድታቀርብልህ ከፈለግ እዚህ ቪዲዮ ላይ የማነሳቸው ነገሮች መተግበር መቻል አለባችሁ፣ ግድ ነው። የዛኔ የእሷንም ለውጥ የሴክስ ላይፍህንም ለውጥና እንዴት ደግሞ ጤነኛማ እንደምታደርገው ትመሰክራለህ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትንም ሐሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን በፍጹም መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ዩቲዩብም ለሌሎች እንዲያደርስልን ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው የስሜት ደህንነት እንዲሰማት የሚያደርጋትን ወንድ ብቻ ነው። ሴት ልጅ ምናልባት የፍቅር ግንኙነታችሁ ቢያልቅ ወይም የሴክስ ግንኙነት ብቻ ቢኖራችሁ እሱ ጀግና ነው ሴክስ ላይ፣ ወይም ሴት ልጅ ሴክስ ላይ ምን እንደምትፈልግ ያውቃል፣ ከሱ ጋር በነፃነት ነው ሴክስ ማድርገው ብላ የምትመሰክርልህ ወንድ የሚያደርግህ ይህንን የደህንነት ስሜት እንዲሰማት ካደረክ ብቻ ነው። እንዴት ካልክ የመጀመሪያው በጣም ልታከብራት ይገባል። ቦዲ ሼሚንግ የሚባል ነገር ታውቃላችሁ አይደለ? ከሰውነቷ ላይ የሆነ ነገር አይተ ያንን መናገር ሊሆን ይችላል። አንዳንዴ ደግሞ አንተ በምትፈልገው ወይም አንተ ነፃ ልትሆን ትችላለህ፣ ያንተ ማንነት ሊሆን ይችላል። ወይም ነፃ ሆነን ብናደርግስ ምን ችግር አለው አልጋ ላይ ከደረስን የሚል ወይም ሴክስ ከፈቀድሽልኝ የሚል አስተሳሰብ ሊኖር ይችላል። ነገር ግን ያንን የምታደርግበት እሷ ሌላ ሪዝን ሊኖራት ይችላል። በባህሪ በስነ ልቦና ጫና ውስጥ ልትሆን ትችላለች። ስለዚህ ምናልባት ነፃ መሆን ሲያቅታት ያንን አንተ ቀለል አደርግላታለሁ ብለህ የምትጠቀመው ወርድ ራሱ ጭምር ዲስሪስፔክትፉል ከሆነ የዛኔ ምናልባት ሰውነቷ ራሱ ላይታዘዝላት ይችላል። በምትፈልገው አይምሯ ሌላ ቦታ ሊሄድ ይችላል። አንተ ጉዳይን እስክትፈጽም ብቻ ምናልባት ለፍቅር ግንኙነታችሁን ለማስቀጠል አንተን ላለማጣት ዝምታ ልትመርጥ ትችላለች እንጂ በጣም ካላከበርካት ሴት ልጅ የደህንነት ስሜት ሴክስ ላይ እንዲሰማት አያደርጋትም፣ ወይም ነፃ ሆና ደስተኛ ሆና እንድታደርግም አይፈቅድላትም። በዛ ላይ ደግሞ የአንተን ክሬዲት ያሳጣሃል። ልትወዳት ትችላለህ፣ ልታፈቅራት ትችላለህ፣ ልታከብራት ትችላለህ። ነገር ግን አንዳንዴ እንደ ቀልድ የምንናገራቸው ቃላቶች ሊሆኑ ይችላሉ። እውነት ሆኖም ግን በቃ አንተ ጣል ስታደርገው እሷን ሊረብሻት ይችላል። ስለዚህ ሁሌም በስሜት ምን መሆን አለብህ? ከእሷ ጋር በጣም ሴፍቲ ደህንነት እንዲሰማት ነፃ እንድትሆን የሚያደርጋትን ቆንጆ እንደሆነች መናገር ሊሆን ይችላል። የፈለገችውን ልትጠይቅህ እንደምትችል በእሷ ፈቃደኝነት ልታደርገው እንደምትችል አንተ እሷ እስክትፈቅድልህ ድረስ የመጠበቅ አቅም እንዳለክ ስትነግራት ስታሳያት ሞር ኮንፈርት ይሰማታል። ደህንነት ከተሰማት ደግሞ በተለይ አይተወኝም፣ አይርቀኝም፣ ብፈቅድለትም ኦር ምንም ሊናገረኝ አይችልም፣ ራሴን እንደሆን ይፈቅድልኛል የሚል ስሜት እንዲሰማት ካደረካት ጀግናዋ አንተ ነው የምትሆነው። እጅግ በጣም ከአይምሮ በላይ የማትጠብቀውን አይነት ሪላክስ የሆነ የሴክስ ላይፍ ከሷ ጋር መገንባት ትችላለህ። ነገር ግን እንድትታሰር ሜንታሏ
ባውንደሪዋን አልፈ የሆነ ነገር በመናገር ማለት ነው የስነ ልቦናዋን ባውንደሪ በመጣስ ኢቭን ደግሞ ቦዲ ሼሚንግ በማድረግ ቀልድ ነው እንዳልኩ ቀልድ ሊሆን ይችላል። ምክንያቱም ሆን ብለህ ላታደርገው ትችላለህ፣ ግን ስቲል ተጽዕኖ ውስጥ ይከታታል። ያንን ገደል ከሚከትብህ የዚህን ተቃራኒ በማድረግ ኢሞሽናሊ ሴቭ እንድትሆን በደንብ በቃ ደስተኛ እንድትሆን አድርጋት። የዛኔ ለውጡን ታየዋለህ። ሁለተኛው ትኩረት የምትሰጠውን ነገር መለየት መቻል አለብህ። አንድ ሴት ልጅን ሴክስ ከመጠየቅ በፊት ወይም ሴክስ ጀምራችሁ ከሆነ ከእሷ ጋር የሴክስ ላይፍክን ምርጥ ማድረግ ከፈለግ ትኩረት የምታደርገውን መንገድ በአንተ ሳይሆን አትሊስት የእሷን መረዳት ማወቅ መቻል አለብህ። አንተ በጣም የምታስበው አብዛኛዎቻችሁ ኦልሞስት ሁላችሁ ማድረግ ላይ ነው አይደለ? ስለ ማድረግ ነው የምታስቡት። እሷ ደግሞ ስለሚሰማት ስለምታጣጥመው ነገር ብቻ ነው የምታስበው። ያንን ደግሞ እንድታደርግ የሚያደርጋት ፎርፕሌይ የሚባለው ነው። ከሴክሱ በፊት ያለችዋን ቆይታ ነው። አልጋ ላይ ስንደርስ ያለው ወርማፕ የሚባለውን ፓርት ብቻ አይደለም እያወራው ያለው። እንዴት ነው የሚያወራኝ የሚለው ነገር አለ። ያዳምጠኛል ወይም ጀጅመንት የሚባል ነገር አለ። እነዚህ ናቸው በራሱ ትልቁ ሚና የሚጫወቱልህ። ከዛ በኋላ ያለው ራሱ ሌላ ፎርፕሌይ ነው። የምትነካት ቦታ አሳሳም ሊሆን ይችላል። ሴክሱን ከማድረግ በፊት የምትወስደው ጊዜ፣ ለእሷ የምትሰጣት ጊዜ ነው ለእሷ ትልቁ ሚና የሚጫወተው። ይሄንን ስለ ሴት ልጅ ማወቅ እንዳለባቸው ወይም መስራት በሌለባችሁ ስህተት ላይ ነግሬያቸዋለሁ። እሱን ታካትቱታላችሁ። ነገር ግን ትኩረት መሆን ያለበት አብዛኛውን ጊዜ ማድረግ ላይ ሳይሆን እንዴት ላድርገው፣ እሷ ምን ይሰማታል የሚለው ትንሽ ብዙ አይደለም። ብዙዎቻችሁ ታውቁታላችሁ መቼም ከሆነች ደቂቃ በኋላ እንደዚህ አይነት ነገር የሚታሰብ አይደለም። ይሄንም እየሳክብኝ ሊሆን ይችላል። ነገር ግን የምትወዳት ከሆነ እንዳልኩ ጤነኛማ ግንኙነት እንዲኖር ስፔሻሊ እንዳትረሳ እንድትመሰክርልህ ከፈለግ አንተ አይደለህም ለራስ እኮ መመስከር የምትችለው። ባይዘው ታውቃለህ፣ እኔ ጎበዝ ነኝ እችላለሁ፣ ኦር እኔ ጀግና ነኝ እንደዚህ ማድረግ እችላለሁ ስላልክ አይደለም። ባለቤቱ እሷ ናት። ከእሷ ጋር ያረከው ነገር ስለ እሷ ናት መመስከር ያለባት። ያንን ከፈለክ ደግሞ አቴንሽንክን እሷ የምትፈልጋቸውን እሷ የሚያስደስቷትን ወይም እሷ ከአንተ የምትጠብቃቸው ነገሮች ላይ ካደረግ አሸናፊ ነው የምትሆነው። ከእነሱ ውስጥ ደግሞ በዋነኝነት ትልቁ ሚና የሚጫወተው ፎርፕሌይ ነው ብያለሁ። ከወሬ ጀምሮ ሊሆን ይችላል የምታወራው ነገር በነፃነት ስለ ሴክስ አንዳንዴ በማውራት ማለማመድ በጣም ልታፈር ትችላለች። ግን ቀለል አድርገህ እያወራህ ሊሆን ይችላል። ምክንያቱም ሞቲቬት ያደርጋል፣ ኢንስፓየር ያደርጋል። ደግሞ የምታይበት ጀጅ የምታደርግበት እሷ ስታወራክ የእሷን ሀሳብ የምትሰማበት መንገድ ደግሞ ሴክስ ያደርግሃል። እሷን ሞር ኢንስፓየር ያደርጋታል። በነፃነት ለማድረግ ምቾት እንዲሰማትም ይሰጣታል። ከዛ በኋላ ያለውን ደግሞ ቀለል ያደርግልሃል ማለት ነው። እነዚህ ላይ ትኩረት አድርግ። ማድረጉ ላይ ዋናው ፈቀደችልኝ፣ እሺ ከመቼው ጨርሼ ወደ ዋናው ገብቼ፣ ይሄ ነው የሚያስጨንቃችሁ። ይሄ ደግሞ ስህተታችሁ ነው። ስለዚህ አስተውል። ሶስተኛው ስለ ሴት ልጅ ስለ ሴክስ የምታስበውን በስሱ ማወቅ መቻል አለባችሁ። እናንተ እንድትረዱልን እንድታቁልን የምንፈልጋቸው ነገሮች አሉ። ከነሱ ውስጥ ሁለቱን አንስቻለሁ ኦልሬዲ ዋናዎቹ ስለሆኑ። ፎርፕሌይ እንፈልጋለን። ከሴክስ በፊት በጣም የምንፈልገው ነገር ነው። በቃ ግዴታ እሱ ሊኖር ይገባል። አንተ እንዳልኩ የምታስበው ምንድነው ማድረጉ ላይ ነው። ከዛ ባሻገር ደግሞ ሴት ልጅ የምታስበውን በዋናነት ምንድን ነው ብያቸዋለሁ፣ የስሜት ደህንነት ትፈልጋለች። ከዛ ባሻገር ደግሞ ዋናውና መሰረታዊ ይሄ ልጅ ይወደኛል ወይ የሚለውን ጥያቄ መመለስ ትፈልጋለች። እንደምትወዳት ለሴት ልጅ ማሳየት መቻል አለብህ። ፈርታክ አጣዋለሁ ብላ እንድትወዳት ብላ የሆነ የማይረባ ሰበብ ፈልጋ አይደለም ከአንተ ጋር ሴክስ ማድረግ ያለባት። አብዛኛዎቻችን ያንን ነገር ነው የምናደርገው። እሷ ስለምታፈቅር ብቻ ትፈቅድልሃለች። ነገር ግን የምታደርገው ሴክስ በጫና ውስጥ ነው፣ በህመም ውስጥ ነው። በዛ ላይ ደግሞ መቼ አለቀ፣ መቼ ጨርሶ፣ መቼ ከዚህ አልጋ ተነስቼ ድጋሚ ደግሞ ስለ ሴክስ ሲወራ ለምንድን ነው የሚያወራው? ስለ ሴክስ በቃ እንዲወራም አትፈልግም። ስለዚህ ምን ማድረግ አለብህ? እንደምትወዳት የእሷ እንደሆንክ ቅድም እንዳነሳውልህ በእሷ ፍቃድ ላይ የተመሰረተ እንደሆነ ምናልባት ጊዜ እንደምትሰጣት ዝግጁ ከሆነች ከዛም በኋላ ምንም ሊፈጠር እንደማይችል ለሴት ልጅ እንዲሰማት ማድረግ መቻል አለብህ። ስሜታዊ ነን። የምትጠብቃቸው ነገሮች በሙሉ ከስሜት ጋር የተመሰረቱ ነው የመሆን ያለባቸው። ስለአንተ የደህንነት ስሜት ካልተሰማት ወይም በአንተ ፍቅር ላይ ኢንሴኪር ከሆነች የእሷ ፍቅር ከአቅም በላይ ስለሆነ የምትፈቅድልህ ነገር ነው እንጂ የሚሆነው ሴክስ ከአንተ ጋር ስላደረገች ደስተኛ አይደለችም፣ ጎበዝ ነህም ልትልህ አትችልም። ጭንቀት ነው የምትሆንባት።
ያኔ ከሱ ጋር ማረገው ወይም በፊት እኮ እንዲሳረግ እንዲህ እየተሰማኝ ነው በዚህ ነው ብላ ነው እንጂ የምትልክ እንደምታስበው ጀግና አታደርግም። ወይም በጣም ጤነኛማ የሴክስ ላይፍ ከዚህ ሴት ጋር ሊኖርህ አይችልም። ምን መሆን አለብህ? ሮማንቲክ መሆን መቻል አለብህ። አንድ ወንድ ልጅ ሮማንቲክ ካልሆነ ካላሳመረው እሷን ካላሳመነ ደስ የሚል ስሜት እንዲሰማት መጀመሪያ ካላደረገ መጨረሻው ደባሪ ነው የሚሆነው። የሚረሳ ማይነሳ ወይም ጭራሽ አላረኩም አድርጌ አላቅም ከሱ ጋር ሴክስ ብላ የምትክደው ወንድ ነው የምትሆነው። ስለዚህ ምን መሆን አለብህ? በእሷ ዘንድ ያለውን ለሴክስ ያላትን አመለካከት ከማወቅም ባሻገር ለስሜቷ ደህንነት ወይም ስሜቷ ምን ይፈልጋል የሚለውን መስራት መቻል አለብህ። አራተኛው የሴት ልጅን የሴክስ አፒታይት የሚዘጉ ነገሮችን ልታቂ ይገባል። ከነሱ ውስጥ ደግሞ በዋነኝነት ጸባይና ንጽህና የሚባል ነገር ነው። እነዚህ ሁለቱ ላይ ጎበዝ ያልሆነ ወንድ እመነኝ በፍጹም ሴክስ ላይ ጎበዝ ነው ወይም ሴክስ ከአንተ ጋር ለማድረግ ፍላጎት ይኖራታል የእሷ ጀግና ሆናለሁ ብለህ እንዳታስብ። ከጸባይ እንጀምር። ጸባይ ቅድም ያልኩትን ሊያካትት ይችላል። ቃላቶችህ ሊሆን ይችላል፣ ለሴት ልጅ ሊሆን ይችላል፣ ለእሷ ያለህን ክብር። ሴክስን አሁን አንተ ቀለል አድርገህ ልታየው ትችላለህ። እንደዛም ነው እናንተ ጋር ቀለል አድርጋችሁ ልታየው ትችላላችሁ። ለኛ ሌላ ዓለም ነው። አንድ ሴት ልጅ ከአንድ ወንድ ጋር ሴክስ ካረገች በኋላ የምታስበው ሀሳብ ለሱ ያላት ስሜት እየጠነከረ ይሄዳል። ያንን ፉርሽ የሚያደርግብህ ዋነኛው ባህሪ ነው መልካምነትህ። እያንዳንዱ እሷን ለማስደሰት ሮማንቲክ መሆን መቻል አለብህ ብያለሁ። ሮማንቲክ መሆን በጣም ከከበደ ለእሷ እንዴት ሮማንቲክ ሊሆን ይችላሉ? ሴክስ አይደል እንዴ ተራ ነገር አይደል ብለህ ካሰብክ እሷን አይደለም ያንተን ኳሊቲ ያንተን ስታንዳርድ ነው የሚያሳየው። ሮማንቲክ መሆን አለመፈለግ፣ ካይንድ መሆን አለመፈለግ፣ ጥሩ ስነ ምግባር ወይም ጥሩ ባህሪ እንዲኖርህ አለመፈለግ የራሳችንን ስታንዳርድ ነው አይደል የሚያሳየው፣ ኳሊቲያችንን ነው የሚያሳየው። ስለዚህ ስታንዳርድ እና ኳሊቲክ እንዳይወርድ ወይም እሷ በምታቀህ ልጅ በጣም ጥሩ ባህሪ ያለው ሴቶች ስንወድ ስናፈቅር የመጀመሪያው መስፈርታችን ባህሪያችሁ ነው። ያንን ያየችው ነገር ፉልሽ እንደሆነ ሴክስ ጋር ስትደርስ አታሳያት። ስለዚህ ስታንዳርድ እና ኳሊቲን የሚያስጠብቅ ለሴት ልጅ የምትሰጠው ክብር፣ ሮማንቲክ መሆን፣ እሷን መንከባከብ፣ ሴክስ ስትጠይቃት እሷን አንደርስታንድ ከማድረግ ጀምሮ ነው የምልህ። ባለመናገር ዲስሪስፔክት ማድረግ ያልኳችሁን ቅድም ቃላት ካለመጠቀም ጀምሮ ያ ሊኖር ይገባል። ይህንን የሚደግፍልህ ደግሞ እንደዚህ አይነት መልካም ሰው ሆነ ጥሩ ሆነ ሮማንቲክ ሆነ ራስን ማጠብቅ ሆነ የአፍጠረን ካለብክ የጫማ አይታወቅም። ሰዎች በብዙ ምክንያት ሊኖርባቸው ይችላል። የሴክስ ላይፍን ከጀመርክ ከእሷ ጋር ደግሞ ያለህን የፍቅር ግንኙነት ማጥበቅ ማስቀጠል፣ በሚቀጥለው ፈቃደኛ ሆና በጣም የምታፈቅረ ሴት ልንገርህ፣ እኔ ዓለምን ሽጣ የምትመጣ ሴት አፍ ከሸተተ ደግማ ከአንተ ጋር አትተኛም፣ ደግማ አትስምህም። የብዙ ሰው ትዳር የሚፈርስበት ኬስ ስለሆነ ነው የምነግርህ። ስለዚህ እንደዚህ አይነት ነገሮች ላይ ንጽህና ላይ ራስ መጠበቅ ላይ ወደኋላ እንዳትል። ራስን ስትጠብቅ በራሱ አትራክቲቭ ሴክሲ ነህ፣ በራሱ የሚጠራ ነገር አለ። ጠረን የተስተካከለ ሲሆን ሮማንቲክ ሆነ ዋሰተሃት ፎርፕሌይ ላይ በጣም ጥሩ ፐርፎርማንስ አሳይተ ደን ወደ ዋናው ጉዳይ ሲገባ ሌላ ታሪክ ውስጥ ምንገባ ከሆነ አስበው፣ ድንጋጤው አለ፣ ሰውነት አልታዘዝ ይላል፣ ድጋሚ መቼም አትመጣም። ስለዚህ እነዚህ ሁለት ነገሮች ላይ በደንብ ስራ፣ ጥንቃቄ ይፈልጋል። ሌላው ኢዚ እና ቀላል ነው የሚሆነው። አምስተኛውና የመጨረሻው ከሴክስ በኋላ ያለው ሚናችሁ ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ። ከሴክስ በኋላ ሴቶች በጣም የሚፈልጉት እናንተ የማታደርጉት ነገር። ምትወዳት ሴት ምታፈቅራት ሴት ህይወት ውስጥ ካለች ላጣት አልፈልግም፣ ህይወት ውስጥ እንድትቆይ ነው የምፈልገው። ስፔሻሊ ደግሞ እንደምወዳት እንድታቅ ፈልጋለሁ ካልክ ቅድም ያነሳሁት ፓርት ደግሞ የደህንነት ስሜት፣ የስሜት ኢሞሽናሊ ሴፍ እንድትሆን ብቻ አይደለም፣ የስሜት ይወደኛል፣ ያፈቅረኛል፣ ከልቡን ፈልጎኝ ነው የሚያረገው ይህንን ሴክስ ብላ እንድታመን፣ የሆነ ለሴክስ ብቻ ሳይሆን ስለወደደኝ ነው ስለፈለገ ሳይሆን በቃ ይሄ መደረግ ስላለበት ነው ብሎ አምና እንዳደረገች እንዲሰማት የሚያደርጋት ወይም ከምታስቡት በላይ ልክ የሴክሱ ያክል ዋጋ ያለው ከሴክስ በኋላ የምታሳያት የምትሰጣት የምታደርጋቸው የምትነግራት ነገሮች ናቸው በአጠቃላይ ማለት ነው። አይኖ አሁን እኔ የሴክስ ላይፍን አውቀዋለሁ፣ ወንድ ልጅ ምን አይነት ባህሪ እንዳለው በደንብ ግን ከሆነ ጊዜ በኋላ አንደርስታንድ ያደረኩት ነገር ነው። ከቆይታ በኋላ ማለት ነው። እንደሚደክማችሁ ወዲያው መተኛት እንደምትፈልጉ ረፍት እንደሚያስፈልጋችሁ ገሷት። እኛ ማውራት መታቀፍ ድጋሚ ቅድም ሮማንቲክ እንድትሆን እንፈልጋለን። ወሬው ይቅርሽ፣ አትሊስት ወሬው ቢያንስ ይቃል
ፊትን አዙሮ መተኛት ኦር ተነስቶ የሆነ ነገር ለማድረግ መሞከር፣ ስሜት እንደሌለህ ለሷ እንድታስብ ማድረግ የምንጠብቃቸው ነገሮች ናቸው የሚገሉን ታውቃላችሁ። ኤክስፔክቴሽን ደግሞ ፍቅር ላይ በተለይ ከሴክስ በኋላ ለእኛ በጣም ትልቅ ነገራችን ነው በቃ። ስለዚህ ማቀፍ፣ መሳም፣ አሪፍ እንደነበረ መናገር፣ ደስተኛ እንዳረገችን መናገር፣ ይሄ በጣም ወሳኝ ነገር። እነዚህን 3 ነገሮች ከዛ ደስ የሚል ፊት በማሳየት ፈገግ በማለት ግንባሯን በመሳም ዋቴቨር ብቻ የሆነ ነገር አድርግ፣ ታይዋለህ ለውጥ። የሴክሱን ያክል ወይም ሴክስ ላይ ያለውን ኢንቲሜሲ ያክል ከሴክስ በኋላ የምታሳያት የምትሰጣት የምታደርጋቸው እያንዳንዳቸው ነገሮች እኩል ዋጋ አላቸው። ምናልባት ደግሞ ከዛም በላይ ደግመ ጀግናዋ እንድትሆን ደግመ ፈቅዳ ደስ ብሏት እንድታደርግ ከፈለግ ይህን አርግ። ሀሳቤን ከወደዳችሁት ከተቀበላችሁት ከተማራችሁበት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።